የባርኮት ፍቅረኛ ጉዷ ወጣባት ማለት ነው። ከሁሉም ከሶስቱም ገንዘብ ለመቀበል ስትሞክር ማለት ነው። እንግዲህ የተበላው ፍቅረኛዋ ኤላ ብቻ ማን ነው? ፍቅረኛዋ ባርኮት ብቻ ነው እንግዲህ ገንዘብ ግማሽ የከፈለው። ከኤላም ከባርኮትም ከሁሉም ሰው ገንዘብ ለመቀበል እየሞከረች ነበረ። በጣም የምታስጠላ ልጅ ናት ማለት ነው። ምክንያቱም ከጓደኞቿ ከሚወዷት ጓደኞቿ ገንዘብ በልጦባት እነሱን ለማጭበርበር ስትሞክር እንግዲህ እውነቱን ደርሰውበታል ማለት ነው። በተለይ ደግሞ እውነት ለመናገር ለምለም ልትመሰገን ይገባታል። በተለይ ደግሞ ባርኮትን በጣም አንቅታዋለች። ፍቅረኛዋን ኤላንም ቢሆን በተለይ ኤላንም ባርኮትንም ዴቭንም ነው ከሶስቱም ነበር ገንዘብ ለመቀበል እየሞከረች ያለችው። ግን የሚወዷትን ጓደኞቿን እንደዚህ ለማድረግ ለምን ፈለገች? ቢጠይቋት የእውነት ነው ብላችሁ ቸግሮኛል፣ ገንዘብ የምሰራበት የለኝም ስጡኝ ብትላችሁ ይሰጧታል ማለት ነው። እንደዚህ ከማድረግ በላይ በጣም ነው የምታስጠላው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ ተወዳጁ የአደይ ድራማ ተለቋል። እጅግ በጣም የሚገርም ነገርና ደስ የሚል ነገር ዛሬ ላይ ገጥሞኛል። እሱም ደግሞ ያየሁት ምንድን ነው የባርኮት ፍቅረኛ ከሶስቱም ከኤላ ከባርኮትና ከዴቭ ገንዘብ ለማጭበርበር ወይም ልትቀበል ስትሞክር እንግዲህ በተለይ ለምለም በጣም ትልቅ አይምሮ ያላት በጣም ጀግና ልጅ ናት። በጭራሽ እሷ ገንዘብ ከእናንተ ለማጭበርበር እንጂ ምንም ቸግሯት አይደለም። አራጣ አበዳሪዎችም ውሸት ነው፣ ወንድሟም ውሸት ነው፣ ሁሉም ነገር ውሸት ነው፣ በደንብ አድርጋችሁ አጣሩ ብላቸው ነበር ማለት ነው። ይህን ነገርም ደግሞ ሂዶ ሲጠይቃት የምትመልሰው መልስ ነበር የጠፋት ማለት ነው። በጣም ነበር የተናደደው ባርኮት ራሱ። ምክንያቱም ምን ባደርግሽ ነው ይህን ያህል ውሸት ዋሽተሽ ከኔ ልታጭበረብረኝ የምትሞክሪው? ከኔም አልፎ ጓደኞቼን ለምን ብሎ በቃ ሁለተኛ ነው ድጋሚ ልቡን የሰበረችው። ከዚህ በፊትም እንደዚህ አድርጋው ሂዳ በስንት መከራ ነው ደግሞ ተመልሳ መጣ። አሁንም ድጋሚ ልቡን ሰበረችው ማለት ነው። ከገንዘብ ውጪ በጭራሽ ፍቅር አይታያትም። በጣም የምታስጠላ ልጅ ናትና እንግዲህ ፍቅርና አዴም ደግሞ አሁንም ነገሩ ድብድቡ የፍቅርና የአዴ ጠብ አሁንም እንደቀጠለ ነው ማለት ነው። ፍቅር አሁንም ቤት ውስጥ ያሉትን ሰዎች አሁንም ከማጫረስ ከማባላት ከማጣላት በቀር ሌላ ምንም ነገር አታውቅም ማለት ነው። ፍቅር እውነት ለመናገር የፍቅር መጨረሻ በጣም ነው የናፈቀኝ። ምክንያቱም በጣም የምታደርገው ነገር በጣም ነው የሚያስጠላው። ከእናቷ ፊት ጥሩ ሰው ትሆናለች፣ እናቲቱ ስትወጣ ደግሞ ሌላ ሰው ትሆናለች። እና እንዴት ነው አንድ ሰው ሁለት ሰው መሆን የሚችለው? መጥፎና ጥሩ ማለት ነው። በጣም ነው የሚያስጠላው። በእርግጥ ከመጀመሪያ የሌለብንን ጥሩ ነገር ማለት ነው ለሆነ ነገር ብለን ጥሩ ነገር እንሁን ብንል ወይ ደግሞ ጥሩ ሰው እንሁን ብንል አይቆይም። ምክንያቱም ከውስጣችን ያለ ክፋት እስካለ ድረስ አፋችን ጥሩ ነገር ቢናገርም የተወሰነ ጊዜ ነው እንጂ ያ ክፋታችን ይመለሳል። እና ፍቅርም ደግሞ እንግዲህ እያደረገች ያለችው ነገር ይሄ ነው። ጥሩ ሰው ለመሆን ትሞክራለች፣ ግን ደግሞ አትችልም። ምክንያቱም መጥፎ ስለሆነች ማለት ነው። እንግዲህ ዴቭም ከአዴ ጋር አውርቷል። እኔ አንቺን መርሳት አልችልም፣ እኔ ያፈቅርሻለሁ ምናምን እያለ ሁሉ ነገር እየነገራት ነበር። እሷም ደግሞ እኔ በጣም ብዙ ሀሳብ አለኝ፣ አንተን አይደለም የማስበው፣ በጣም ብዙ ችግሮች አሉብኝ የማስባቸው፣ ትረዳኛለህ ብዬ አስባለሁ ብለዋለች። እሱም ደግሞ ሊረዳት ይገባል። ምክንያቱም ገጠር ሁላ እና ቤተሰቦቼ እንግዲህ በጣም የሚገርም ነገር ነው ለምለም ያደረገችው። ምክንያቱም ሁሉም እንዲነቁና እሷን እንዲጠይቋት አድርጋለች። ይሄ ነገር ደግሞ ልትመሰገን ይገባታል። እሷ ባትኖር ሙሉንም ገንዘብ በልታቸው ነበር የምትሄደው ማለት ነው። ወንድሟንም አስተባብራ ውሸት አስለምደዋለች። አራጣ አበዳሪዎችንም ገንዘብ ከፍላቸው ነው እንዲዋሹ ያደረገችው። እና ይሄ ሁሉ ነገር የገዛ ጓደኞቿን ገንዘብ ለመብላት የገዛ ጓደኞቿን ለማጭበርበር ለምን አሰበች? በጣም ነው የምትገርመው። ፍቅርም ደግሞ ከእናቷ ፊት ሌላ ሰው ከእናቷ ውጭ ደግሞ ሌላ ሰው ለምን መሆን አስፈለገ? እውነት ለመናገር በጣም ነው የሚያስጠላው። እየሆነ ያለው ነገር እጅግ በጣም የሚያስጠላና የሚደብር ነገር ነው ማለት ነው። በጭራሽ ከሷ የማይጠበቅ ነገር ነው። ብቻ ግን መጨረሻ ላይ ምን ልትሆን እንደምትችል ራሱ ማሰብ በጣም ከባድ ነው። ምክንያቱም ከባድ ነገር ነው ሊደርስባት የሚችለው ማለት ነው። ግን ደግሞ እሷም አስባበትና አቅዳበት ነው ይሄን ነገር እያደረገች ያለችው ማለት ነው። ግን በኋላ ላይ የሚመጣባትን ነገር ግን መቋቋም አትችልም። ምክንያቱም ባርኮትም ቢሆን ከዚህ በኋላ አስወጥቶ ከቤት አባሯታል ማለት ነው። ወዴት አባቷ እንደምትሄድም አላውቅም። እነ ኤላም ጋር አትሄድም፣ የትም አትሄድም ማለት ነው። ምክንያቱም የሰራችውን ስራ ታውቃለች።